በመካከለኛው ምስራቅ ያለው ወታደራዊ ሚዛን ከዚህ ቀደም ታይቶ በማይታወቅ መልኩ የተቀየረ ሲሆን የኢራን ቻይናና ሩሲያ ጥምረት የመቋቋም ዘንግ የሚባለውን ስብስብ ወደ ላቀ የቴክኖሎጂ ደረጃ አሸጋግሮታል። አሁን ባለው መረጃ መሰረት ሩሲያ ኦኔክሽን የተሰኘውን እጅግ ገዳይና ሚስጥራዊ የረጅም ርቀት መሳሪያ ለቴህራን አሳልፋ መስጠቷ ተሰምቷል። ይህም በባህረ ሰላጤው ላይ የተሰማራውን የዩኤስኤስ የባህር ኃይል በተለይም ዩኤስኤስ አብርሃም ሊንከን አውሮፕላን በቀጥታ ስጋት ውስጥ ጥሏል። ይሁን እንጂ የዚህ ስትራቴጂካዊ ለውጥ ዋነኛ ምሰሶ የቻይናው YLC-8B3D የረጅም ርቀት ቅኝት ራዳር መዘርጋት ነው። ይህ ራዳር በዩኤችኤፍ ሞገድ ላይ ተመስርቶ የሚሰራ ሲሆን አሜሪካና እስራኤል እንደ ትልቅ መመኪያ የሚጠቀሙባቸውን አምስተኛ ትውልድ ስውር ተዋጊ አውሮፕላኖችን F-35 ከ350 ኪሎ ሜትር ርቀት በላይ ቁልጭ አድርጎ ማሳየት ይችላል። ይህ ማለት እስራኤል እስካሁን ስታደርገው የነበረው ሳይታዩ ደብድቦ መመለስ ታክቲክ ሙሉ በሙሉ ከጥቅም ውጭ ሆኗል ማለት ነው። ከዚህ በተጨማሪም ኢራን የአሜሪካን የጂፒኤስ ስርዓት በመተው በቻይናው በኢዱ ሳተላይት ሲስተም መጠቀሟ ሚሳይሎቿና ድሮኖቿ በምዕራባውያን የኤሌክትሮኒክስ ጠለፋ እንዳይሰናከሉ አድርጓቸዋል። ይህ የቴክኖሎጂ ጥምረት ኢራንን ዲጂታል ሉዓላዊነት ያጎናጸፈ ሲሆን የኢራን ባለስልጣናት እንደ መሐመድ ጃቫድ ላራጅን ያለው አሜሪካ በርካታ የሬሳ ሳጥኖችን አዘጋጅታ ትጠብቅ በሚል እጅግ አስፈሪ ዛቻ እንዲሰነዝሩ ድፍረት ሰጥቷቸዋል። ሩሲያ የኤስ-400 መከላከያ ስርዓቶችን ለኢራን ለመስጠት ብትስማማም ቻይና ግን በነዳጅ ቅናሽ ምትክ HQ-9B መከላከያ ስርዓትና ዘመናዊ ራዳሮችን በፍጥነት በማቅረብ የኢራንን ሰማይ ወደማይደፈር ምሽግነት ቀይረውታል። ወታደራዊ ውጥረት በዚህ ደረጃ ላይ ባለበት ወቅት በትራምፕ አስተዳደር የሚመራውና በአቡዳቢ እንዲሁም በሙስካት የሚካሄደው ድብቅና ከፍተኛ ጥንቃቄ የሚፈልግ ዲፕሎማሲያዊ ፍልሚያ ቀጥሏል። በአቡዳቢ የተካሄደ ባለው የሩሲያና የዩክሬን ድርድር አሜሪካ ሩሲያን ከቻይና ጉያ ነጥላ ለማውጣት ስትል የዩክሬንን ጥቅም አሳልፋ ልትሰጥ እንደምትችል ሰፊ ግምቶች አሉ። ፕሬዝዳንት ዘለንስኪ ከአውሮፓውያን አጋሮቹ ጋር የተቃረነ ባለበትና አውሮፓ ራሷን መከላከል አልቻለችም በሚል በዳቮስ በነበረው ንግግር ሳቢያ ተገሎ በሚገኝበት በዚህ ወቅት አሜሪካ ሩሲያን ለማባበል ዩክሬንን የመስዋዕት በግ ልታረግ ትችላለች ብለዋል። በሌላ በኩል ኢራን ያበለጸገችውን ዩራኒየም ለማቅለጥ ፈቃደኛ መሆኗን ብታሳይም ይህ የሚሆነው ግን በሀገሪቱ ላይ የተጣሉ ማዕቀቦች ሙሉ በሙሉ ከተነሱ ብቻ እንደሆነ ለትራምፕ አስተዳደር ግልጽ ማስጠንቀቂያ ሰጥተዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እንደጠቆሙት በኢራን ላይ የሚሰነዘር ማንኛውም የአየር ድብደባ የአሁኑም መንግስት አይጥልም፣ ይልቁንም ህዝቡን ይበልጥ ጽንፈኛ በማድረግ መላውን ቀጠና ወደማይጠፋ የእሳት እቶን ውስጥ ይከታል ብለዋል። እንደ ኳታርና ሳውዲ አረቢያ ያሉ ሀገራትም የኢራንን አጸፋዊ ጥቃት በመፍራት አሜሪካን የነሱን የአየር ክልል ተጠቅማ ኢራንን እንዳትመታ በጽኑ መከልከላቸው የአሜሪካን ወታደራዊ አማራጭ እጅግ ውስብስብ አድርጎታል። እንደ ህንድ ያሉ ሀገራትም በቻባር ወደብ ላይ ያላቸውን ስትራቴጂካዊ ኢንቨስትመንት ለመጠበቅና የኢራንን ነዳጅ ዳግም ለማግኘት ሲሉ ግጭቱ በሰላም እንዲፈታ ከፍተኛ ግፊት እያደረጉ ነው። በአጠቃላይ ዓለም አቀፉ ጂኦፖለቲካ አሁን የደረሰበት ደረጃ የምዕራባውያን ከፍተኛ ጫና ስትራቴጂ በምስራቃውያኑ ከፍተኛ ትስስር የተገታበትና መካከለኛው ምስራቅ ከአሜሪካ ቁጥጥር ውጪ ወደ ሆነ የኃይል ሚዛን የተሸጋገረበት ወቅት ላይ መሆናችንን ያረጋግጣል። በኦማን መዲና መስቀጥ እየተካሄደ ያለው የአሜሪካ ኢራን ቀጥተኛ ያልሆነ ድርድር በአሁኑ ወቅት በአሜሪካና በእስራኤል ከፍተኛ ጫና፣ በሌላ በኩል ደግሞ በኢራን የማይናወጥ አቋም መካከል ተቀርቅሮ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ የሀገራቸው የባለስቲክ ሚሳኤል ፕሮግራም በፍጹም ለድርድር የማይቀርብ መሆኑን በይፋ ማወጃቸው ዋሽንግተን ከኒውክሌር ስምምነቱ ጎን ለጎን ሚሳኤሎችን ለማካተት ለምታደርገው ጥረት ትልቅ እንቅፋት ሆኗል። ይህ ፍጥጫ በተለይም በየካቲት 11 በሚካሄደው በፕሬዝዳንት ዶናልድ ትራምፕና በቢንያም ነታንያሁ መካከል የሚደረገው ስብሰባ ዋነኛ አጀንዳ እንደሚሆን ይጠበቃል። ትራምፕ የኒውክሌር ጉዳይ ብቻ ቢፈታ ተቀባይነት አለው የሚል ፍንጭ ቢሰጡም እንደ ማርክ ሮቢዮ ያሉ ከፍተኛ ባለስልጣናትና የእስራኤል መንግስት ግን ኢራን ሚሳኤሎቿን ካልቀነሰችና ለሽብር ቡድኖች የምታደርገውን ድጋፍ ካላቆመች ማንኛውም ስምምነት ትርጉም የለሽ መሆኑን እየተከራከሩ ነው። ለቴህራን ግን እነዚህ ሚሳኤሎች ተራ የጦር መሳሪያ አይደሉም። ይልቁንም በ26 በሀገር ውስጥ ከደረሰባት ከፍተኛ ህዝባዊ ተቃውሞና የኢኮኖሚ ውድቀት በኋላ አገዛዙ በስልጣን ላይ ለመቆየትና
ከውጭ የሚመጣን ጥቃት ለመመከት የሚጠቀምባቸው ብቸኛ ዋስትናዎቹ ናቸው። በመሆኑም ኢራን የባሊስቲክ ሚሳኤል አቅሟን አሳልፋ መስጠት ማለት ራሷን ለጠላቶቿ በፈቃደኝነት አጋልጦ መስጠት እንደሆነ ስለምታምን ድርድሩ ወደ ስምምነት ከማምራት ይልቅ ወደ ከፋ ወታደራዊ ግጭት የመቀየሩ ዕድል ሰፊ ሆኗል። በዲፕሎማሲው በኩል ንግግሮች ቢኖርም በወታደራዊ ረገድ ግን አሜሪካ በሰሜን አረቢያ ባህር ላይ የዩኤስ አብርሃም ሊንከንን የአውሮፕላን ተሸካሚ መርከብና የኤፍ-15ኢ የጥቃት አውሮፕላኖችን በማሰማራት ከፍተኛ ኃይል እያሳየች ትገኛለች። የስትራቴጂ ተንታኞች እንደሚሉት ኢራን ከአሜሪካ ጋር ያላት ወታደራዊ አቅም እጅግ ያልተመጣጠነ ቢሆንም ሀገሪቱ የምትመራው ያልተመጣጠነ ግጭት በሚባለው አመንኪዮ ነው። ይህ ማለት አሜሪካ እጅግ ጠንካራ ብትሆንም ኢራን ግን ለጉዳዩ የምትሰጠው ትኩረትና የምታሳየው ቁርጠኝነት ከአሜሪካ ይበልጣል። ምክንያቱም ለዋሽንግተን ግጭቱ የቀጠናው የበላይነት ጉዳይ ሲሆን ለቴህራን ግን የህልውና ጉዳይ ነው። ኢራን በአሁኑ ወቅት ድርድሩን እንደ ጋሻ በመጠቀም ወታደራዊ ጥቃቶችን ለማዘግየትና የውስጥ ተቃውሞዋን ለማርገብ ጊዜ እየገዛች እንደሆነ ይታመናል። ይሁን እንጂ ማንኛውም ወታደራዊ ስህተት ቢፈጠር ኢራን በቀጠናው የሚገኙ 40,000 አሜሪካ ወታደሮችና እስራኤልን በሚሳይሎቿ ኢላማ እንደምታደርግ ደጋግማ አስጠንቅቃለች። የኢራን ከፍተኛ የጸጥታ ባለስልጣናትና የቀድሞ የፓርላማ አፈ ጉባኤ አሊ ላራጅኒ በአሁኑ ወቅት በቴህራንና በዋሽንግተን መካከል እንደ ዋነኛ አገናኝ በምትታወቀው ኦማን ድንገተኛ ጉብኝት እያደረጉ ነው። ይህ ጉብኝት የተመቻቸው በሁለቱ ሀገራት መካከል ሊሰነዘር የሚችለውን የአሜሪካ ወታደራዊ ጥቃት ለማስቆም የታለሙ የኒኩሌር ድርድሮች በድብቅ እየተካሄዱ ባሉበት ወቅት መሆኑ ጉዳዩን እጅግ አሳሳቢ ያደርገዋል። ላራጅኒ ከኦማን የውጭ ጉዳይ ሚኒስትር በድር አል ቡሰይዲ ጋር ባደረጉት ውይይት በፕላስቲክ የተሸፈነ አንድ ሚስጥራዊ ደብዳቤ ሲለዋወጡ የታዩ ሲሆን ይህ በኢራንና በአሜሪካ መካከል ያለውን የከረረ ግንኙነት የሚወስን ወሳኝ ምልክት ሳይሆን እንዳልቀረ ይገመታል። ምንም እንኳ የኢራን መንግስት መገናኛ ብዙሃን ደብዳቤው ከማን ወደ ማን እንደተላለፈ ግልጽ መረጃ አይሰጥም። አንዳንዶቹ ላራጅኒ ታላቅ መልእክት ይዘው መምጣታቸውን ሲዘግቡ፣ ሌሎች ደግሞ ደብዳቤውን የሰጡት የኦማን ባለስልጣናት መሆናቸውን እየገለጹ ይገኛሉ። ይህም ደብዳቤ በዶናልድ ትራምፕ አስተዳደር በኩል የተላከ የመጨረሻ ማስጠንቀቂያ ወይም የድርድር ግብዣ ሊሆን እንደሚችል የፖለቲካ ተንታኞች እየተነበዩ ነው። ይህ የዲፕሎማሲ እንቅስቃሴ እየተደረገ ያለው ከቀናት በፊት በኢራንና በእስራኤል መካከል 12 ቀናት የዘለቀው አስከፊ ጦርነት ተከስቶ ካለፈ በኋላ መሆኑ ሁኔታውን ይበልጥ ውስብስብ ያደርገዋል። በዚያ ጦርነት ወቅት አሜሪካ የኢራን የኒኩሌር ጣቢያዎች በቦምብ መደብደቧን ተከትሎ ኢራንም በኳታር የሚገኘውን የአሜሪካ ወታደራዊ ካምፕ ላይ ጥቃት መፈጸሟ የሚታወስ ነው። አሁን ላይ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቻ ሀገራቸው ዩራኒየም ማበልጸግ መብቷን እንደማተውና ከአሜሪካ ጋር በነበራቸው ግማሽ ቀን የፈጀ የሞስኮ ድርድር የሌላኛውን ወገን ቁርጠኝነት ለመንካት መሞከራቸውን በይፋ ተናግረዋል። በሌላ በኩል አሜሪካ ዩኤስኤስ አብርሃም ሊንከንን የተባለውን ግዙፍ የጦር መርከብና በርካታ አውሮፕላኖችን ተሸካሚ መርከቦችን ወደ ቀጠናው በማስጠጋት በቴህራን ላይ ከፍተኛ ወታደራዊ ጫና እያሳደረች መሆኗ ይታወቃል። በተለይም በሆርሙዝ ወሽመጥ አካባቢ የሚደረገው እንቅስቃሴ እጅግ አደገኛ ደረጃ ላይ የደረሰ ሲሆን አሜሪካ ለዜጎቿ መርከቦች ከኢራን የባህር ክልል እንዲርቁ ጥብቅ ማስጠንቀቂያ ሰጥታለች። በተመሳሳይ ሰዓት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ዋሽንግተን የሚያደርጉት ጉዞ ከጉዳዩ ጋር በቀጥታ የተያዘ ነው። አዲሱ የአሜሪካ አምባሳደር ማይክ እንደገለጹት ዋሽንግተንና እስራኤል በኢራን ጉዳይ ላይ ያላቸው አቋም ፍጹም የተመጣጠነ ነው። ይህ ማለት ዲፕሎማሲው ካልሰራ ወታደራዊ እርምጃው የማይቀር አማራጭ መሆኑን ይጠቁማል። ላራጅኒ ከኦማን በመቀጠል ወደ ኳታር የሚያደርጉት ጉዞም የዚህ ሰፊ ዲፕሎማሲያዊ ፍጥጫ አካል ነው። ዓለም አቀፉ ማህበረሰብ አሁን ላይ በጭንቀት የሚጠበቀው አንድ ጥያቄ ብቻ ነው። ይህ በሚስጥር የተለዋወጡት ደብዳቤ በኦማን ሰማይ ስር የተደረገው የ3 ሰዓት ውይይት የመካከለኛው ምስራቅን ዕጣ ፈንታ ወደ ሰላም ይመራል ወይስ ዓለምን ሊያናውጥ የሚችል ሰፊ ጦርነት የሚለው ይሆናል። በመካከለኛው ምስራቅ ያለው ወታደራዊ ሚዛን ከዚህ ቀደም ታይቶ በማይታወቅ መልኩ የተቀየረ ሲሆን የኢራን፣ ቻይናና ሩሲያ ጥምረት የመቋቋም ዘንግ የሚባለውን ስብስብ ወደ ላቀ የቴክኖሎጂ ደረጃ አሸጋግሮታል። አሁን ባለው መረጃ መሰረት ሩሲያ ኦኔክሽን የተሰኘውን እጅግ ገዳይ
ዘመናዊና ሚስጥራዊ የረጅም ርቀት መሳሪያ ለቴህራን አሳልፋ መስጠቷ ተሰምቷል። ይህም በባህረ ሰላጤው ላይ የተሰማራውን የዩኤስኤስ የባህር ኃይል በተለይም ዩኤስኤስ አብርሃም ሊንከን አውሮፕላን በቀጥታ ስጋት ውስጥ ጥሏል። ይሁን እንጂ የዚህ ስትራቴጂካዊ ለውጥ ዋነኛ ምሰሶ የቻይናው YLC-8B3D የረጅም ርቀት ቅኝት ራዳር መዘርጋት ነው። ይህ ራዳር በዩኤችኤፍ ሞገድ ላይ ተመስርቶ የሚሰራ ሲሆን አሜሪካና እስራኤል እንደ ትልቅ መመኪያ የሚጠቀሙባቸውን አምስተኛ ትውልድ ስውር ተዋጊ አውሮፕላኖችን F-35 ከ350 ኪሎ ሜትር ርቀት በላይ ቁልጭ አድርጎ ማሳየት ይችላል።